بسم الله الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه اللهم لا علم لنا إلا ما علمتنا إنك أنت العليم الحكيم يا معلم آدم وإبراهيم علمنا ويا مفهم سليمان فهمنا وأعوذ بك اللهم أن أقول فيك ما ليس لي به علم فأضل أو أضل أما بعد ቁጥር 262 ከተማሪዎች ለሚመጡ ጥያቄዎች መልስ የሚሰጥበት የዛዱል መዓድ ፈታዋ ነው። ዛሬ ከምናያቸው ጥያቄዎች የመጀመሪያው እህቶቼ ጋር በጋራ ለትርፍ ብለን ቤት ገዝተን ነበረ። 2 ዓመት ሊሞላው 2 ወር ሲቀረው ተሸጠ። ዘካ የሚወጣለት የተገዛበት ነው ወይስ ትርፉም ይወጣለታል? ትርፉ 309 ሺህ ነው። ዘካ ካለውስ ዘካውን በጋራ አውጥተን ነው የምንከፍለው? ቢያብራሩልን የሚል ጥያቄ ነው። ቤቱ የተገዛው ለትርፍ ተብሎ እስከሆነ ድረስ ቤቱ በያዘው ዋናውም ገንዘብ ቤቱ ቢሸጥ ሊያወጣው በሚችለው የትርፉ ገንዘብም ዘካ ይወጅብበታል። የዘካውን አወጣጥ በተመለከተ ቤቱ የተገዛበት ገንዘብ የቆየ ከሌላ ገቢ የተገኘ ገንዘብ ከሆነ በየዓመቱ ዘካ በሚያወጡበት ጊዜ የቤቱም ጭምር ቤቱ የያዘው ገንዘብም ጭምር ታስቦ ዘካ ይወጣል። ቤቱ የተገዛበት ዓመት እስኪሞላ ድረስ አይጠበቅም። ቤቱ የተገዛበት ገንዘብ አዲስ ገንዘብ ከሆነ ራሱን የቻለ ገንዘብ ከሆነ ከዛ በፊት በየጊዜው ዘካ ከሚወጣለት ገንዘብ የተቀነሰ ካልሆነ ደግሞ አዲስ ዓመት ተቆጥሮለት ቤቱ ከተገዛበት ጊዜ ጀምሮ ዓመት ሲሞላው ቤቱ ተገምቶ የተገዛው በ1 ሚሊዮን ቢሆን ዓመት ሲሞላው 1.5 ከሆነ ከ1.5ቱ ዘካ ማውጣት ግዴታ ይሆናል። ከዋናው ብቻ ሳይሆን ከትርፉም ጭምር። የዘካ አወጣጡን በተመለከተ ከጠቅላላ ሂሳብ ዘካ ከወጣ በኋላ ቀሪውን መካፈልም ይቻላል። ሁሉም የራሱን ከወሰደ በኋላ የራሱን ድርሻ ለ40 አካፍሎ ለ40 ሲካፈል የሚመጣውን መጠን ዘካ ማውጣትም ይቻላል። ሌላኛው ጥያቄ እኔ ገና የቁርአን ተማሪ ነኝ፣ ጓደኛዬ የኪታብ ተማሪ ናት። እኔ አልሐምዱሊላህ ምስጋና ይገባው ስል አይባልም ምስጋና የተገባው ነው እንጂ ይገባው ካልሽ ሰጠሽው ማለት ነው አለች። ትክክል ነው? ያብራሩልኝ የሚል ጥያቄ ነው። የሁለቱም ቃሎች ዓላማቸው አላህን ማመስገንና ማወደስ ነው። ከሸሪዓ ጋር እስካልተጋጨ ድረስ በዲን የተከለከለ ቃል እስካልሆነ ድረስ ዓላማና ንያው አላህን ማጥራት ማወደስ ማመስገን እስከሆነ ድረስ ሁለቱም ችግር የለም። ምስጋና ይገባው የሚለው አካል ለአላህ ምስጋናን እንደመቀባበል አድርጎ መስጠትን ሳይሆን አላህን ማመስገንና ማላቅ ማወደስ እስከፈለገበት ድረስ ይሄን ማለት አይቻልም አይባል። ሁለቱንም ቃላቶች በሀገራችን አማርኛ ቋንቋ መሰረት የሚታወቁ መሻይኾች የዕልም ሰዎች የሚጠቀሟቸው ቃላቶች ናቸው። አልሐምዱሊላህ የሚለውን ከሰዎች ጋር በሚግባቡበት ቋንቋ ይገባውን ብለው የተገባው ነው ብለው ቢገልጹ ሐሳብና ፍላጎታቸው አልሐምዱሊላህ ብሎ አላህን ማመስገን እስከሆነ ድረስ በዚህ ልክ ቃላት እየሰነጠቁ ሰዎችን ማጨናነቁ ተገቢና አስፈላጊ አይደለም። ከሸሪዓ አንፃር ከአንድ ቃል ከዚህ ቃል ይልቅ ይሄ ቃል ይሻላል ይባልበት ትክክለኛ አግባብ ካለ ባላጩ ይህ ነው ብሎ መግለጹ ችግር የለው። አይባልም ብሎ መከልከል ደረጃ ግን መድረስ ተገቢ አይደለም። ሌላኛው ጥያቄ የሞተው ወንድሜ በህልሜ መጥቶ አየሁት እና እንዴት ነው? በዛውም ጠቅለል አድርገው ስለ ህልም ቢያብራሩልኝ እፈልጋለሁ የሚል ጥያቄ ነው። ስለ ህልም ነብዩ አለይሂ ሰላቱ ሰላም ያስቀመጡት መመሪያ አለ። መልካምን ጥሩን ደስ የሚልን ህልም ያየ ሰው ጥሩ ነገር እንዲጠብቅ ለሚወደው ሰው እንጂ እንዳይናገር፣ በተቃራኒው ደግሞ መጥፎ ህልም የሚያስደነግጥ የሚያስፈራን ህልም ያየ ሰው ህልሙ ምንም ይሁን ምን ከማንም ጋር የተያያዘ ይሁን ያየውን መጥፎ ህልም ለማንም መንገር እንደሌለበት፣ ከተኛበት ጎን ወደ ሌላ ጎን መዞር እንዳለበት፣ አዑዙ ቢላሂ ሚነሽ ሸይጣን ረጂም ማለት እንዳለበት መሰል አደቦችን አስተምሯል። ይሄን ያደረገ ሰው ያየው መጥፎ ህልም አይጎዳውም ወይም አይከሰትም ተብሏል። ለእያንዳንዱ ላዩት ህልም ፍቺ መፈለግ መጨነቅ አግባብ አይደለም። ጭንቅላቴ ተቆርጦ
ከከፍታ ከተራራ ላይ የተንከባለለ ሲወርድ አየሁኝ ላላቸው ሰው ነብዩ ሰለላሁ ዐለይሂ ወሰለም አንዳችሁ ሸይጣን የተጫወተበትን ለምን ይናገራል ብለዋል። እንዳጠቃላይ የህልም አደብ ጥሩ ነገር ካዩ ጥሩ ነገር መጠበቅ፣ መደሰት ለሚወዱት ሰው እንጂ አለመናገር፣ መጥፎና የሚያስፈራ የሚያስደነግጥ ነገር ካዩ ለማንም አለመናገር፣ አዑዙ ቢላሂ ሚነ ሸይጣን ረጂም ማለት መሰል የሆኑ አደቦችን መከተልና ያን መጥፎ ህልም እያዩ እያሰቡ አለመጨነቅ ነው። የሞተን ሰው በህልም ማየት ሟቹን እንዳዩበት ሁኔታ ሟቹን በህልም እንዳየው ሰው ሊለያይ ይችላል። በጥሩ ሁኔታ ማየት ቀደም ሲል በተነገረው መመሪያ መሰረት ሟቹ ጥሩ ሁኔታ ላይ ነው ያለው ማለት ነው ብሎ ተስፋ ማድረግ መገመት ይቻላል። መጥፎ ሁኔታ ላይ ካዩ ደግሞ እሱን ያዩበትን መጥፎ ሁኔታ እውነት ነው ብሎ አምኖ ተጨንቆ ለሌሎች መናገር አይገባም። የሞተ ወንድሜን በህልሜ መጥቶ አየሁት የሚል ጥቅል የሆነ ጥያቄ ነው እዚህ የተነሳው። በጥሩ ሁኔታ ካዩ መደሰት፣ በመጥፎ ሁኔታ ካዩ አንዳንድ የህልም ፍቺ እውቀት ላይ ተኸሱስ ያላቸው ጥልቅ እውቀት ያላቸው ሊቃውንት እንደሚናገሩት ያለበትን ሁኔታ የሚገልጽ አሊያ ደግሞ ዱዓ፣ እስትግፋር፣ ሰደቃ ከቤተሰቦቹ እንደሚፈልግ ጠቋሚ ሊሆን ይችላል። የሟች ቤተሰቦች ወዳጆቹ የሚያዩት ህልም። ስለዚህ ለሟች በሁሉም ሁኔታ ለሟች ዱዓ ማድረግ የቻሉትን ያክል ሱናውን ሸሪዓውን በጠበቀ መልኩ ለሱ ነይቶ ሰደቃ መስጠት ጠቃሚ ሊሆን ይችላል። በጥቅሉ አንድን ሰው በህልም መጥፎ ሁኔታ ላይ ስላዩት ብቻ ጀሀነም ላይ ነው ያለው እሳት ላይ ነው ያለው ብሎ መደምደም፣ እንደዚሁ ደግሞ ጥሩ ሁኔታ ላይ ስላሉት እሱ የጀነት ነው ብሎ መደምደም አይቻልም። ኢስቲእናስ ብቻ ነው የሚደረግበት። ሁኔታውን ገላጭ ሊሆን ይችላል ነው የሚባለው። መጥፎ ሁኔታ ላይ ከታየ የበለጠ እስትግፋር ማድረግ፣ ዱዓ ማድረግ፣ ጥሩ ሁኔታ ላይ ከታየ ኢንሻአላህ በአላህ ረህመት ጥሩ ሁኔታ ላይ ሊሆን ይችላል ያለው ማለት ይቻላል። አንዳንዴ ህልሙ ከሸይጣን ሊሆን ይችላል ማስፈራሪያ፣ አንዳንዴ እንዲሁ ስለተረበሹ ቀን ስላሰቡት ሊሆን ይችላል፣ ስለናፈቁት ሊሆን ይችላል። የሁሉንም ህልም ፍቺውን እየጠየቁ መጨነቅ ግን ተገቢ አይደለም። ሌላኛው ጥያቄ እህቴ ከውጭ ሀገር አካውንትህን ስጠኝ ብር ላስገባ ነው ብላ አስገባች። ከዛም በሁለተኛው ወይም በሶስተኛው ቀን በተመሳሳይ አካውንት እህቴ ባስገባችበት ሌላ ብር ገባ። የ3 ወይም የ400 ብር ብልጫ አለው። አንድ ቀን ቆይቼ እህቴን ስጠይቃት አላስገባሁም አለችኝ። 10 ቀን ቆይቼ ሰዎችን መጠየቅ ጀመርኩ፣ ግን መልስ አላገኘሁም። በጣም ከበደኝ። የገባበትን አካውንት ደውዬ ሁለቴ ስጠይቅ አላስገባንም አለ። ሰውየው ሳያውቅ ልመልስ ብል አይሆንም። ከዚያም ባንክ ሄጄ ጠየቅኩ። የላከውን ስልክ ጠይቋቸው አይቻልም አሉኝ። 1 ወር ሞላው። አባቴን ነገርኩት። እሱም ለምስኪን ብንሰጥ እንኳ ባለቤቱ ከመጣ ምን እናደርጋለን አለኝ። ብሩ በዛ ያለ ነው። ወር አለፈው። ምን ላድርገው? በጣም ከብዶኛል የሚል ጥያቄ ነው። የሰውን ሐቅ በዚህ ልክ መፍራትና ከሰው ሐቅ ለመገላገል መጣር አማና የመኖር አንድ ምልክት ነው። ባለንበት ጊዜ ሰዎች አጭበርብረው አታለው ክደው የሰው ሐቅ እየበሉ ነው። ከባንክ በስህተት የገባ ገንዘብ ምንጩ እስካልታወቀ ድረስ የኔ ነው ማለት ፈጽሞ አይቻልም። ባንክ ቤት ራሱ አሊያ ደግሞ ሌሎች ተጠቃሚዎች በስህተት ሊያስተላልፉ ይችላሉ። ስለዚህ ባለቤቱን ፈልጎ አፈላልጎ መመለስ አሊያ ደግሞ ምንጩን ማጣራት ይገባል። ወደ አካውንት ስለገባ ብቻ ሰው ሀዲያ ሰጥቶኝ ነው አሊያ ደግሞ አንዳንድ እምነት የለሽ የሆኑ የእምነታቸው የተበላሸ ሰዎች ከጌታዬ ዘንድ ተልኮልኝ ነው እንደሚሉት ወደ ግል አካውንት የገባን ገንዘብ ሁሉ የራሴ ነው ብሎ ነፃ ሆኖ መጠቀም አግባብ አይደል። መንገድ ላይ የተገኘን ገንዘብ አባቱን ማፈላለግ እንደሚገባ ሁሉ የባንክ አካውንት ላይ የገባን ገንዘብም ባለቤቱን ማፈላለግ ማጠያየቅ ሸሪዓ ያስቀመጠውን አደብ ስርዓት ተከትሎ አላህ ዘንድ ከመጠየቅ የሚድኑበትን መንገድ መፈለግ ግዴታ ነው። ስለዚህ ከላይ የተጠየቀው በቂ ላይሆን ይችላል። በአቅራቢያ የሚገኝን
የባንክ ቤት ቅርንጫፍ በመጠየቅ ብቻ በቂ መልስ ማግኘት ካልተቻለ ሌሎች ባንክ ቤቶችን መጠየቅ፣ አካውንቱ የተከፈተበትን ባንክ ቤት ዋና ቢሮ ሄዶ ማናገር ይገባል። ወይም ሰዎች ተሳስተው አስገብተውት ሊሆን ይችላል። የላከው ሰው ራሱ ሁለቴ ተሳስቶ አስገብቶ ሊሆን ይችላል። ባንክ ቤት ላይ በቂ መረጃ ስለሚኖር ባንክ ቤት ሰራተኞችን፣ ኃላፊዎችን ተባበሩኝ ብሎ ስቴትመንት በማስወጣት ወጪ ገቢ ማወቅ ይቻላል። ከማን አካውንት እንደገባ ማወቅ ይቻላል። ይሄን ሁሉ ከማድረግ ጋር ምንም አይነት ውጤት ላይ መድረስ ካልተቻለ፣ መፍትሄ ካልተገኘ ባንክ ቤት ከመጠየቅ በተጨማሪ የገንዘቡ ባለቤት ሊገኝ ይችላል ተብሎ የሚገመትበትን መንገድ አማራጭ የፈለጉ ዓመት ሙሉ ገንዘቡን በአማና ጠብቆ ማቆየት። ከዛ በኋላ ዓመት ከሞላው በኋላ ባለቤቱ ሲመጣ መልሼ እከፍላለሁ በሚል ንያ ለራስ መጠቀም ይቻላል። ሰደቃ ሰጥቶ ባለቤቱ ሲመጣ በሰደቃ የሚያምንና ከአላህ ዘንድ እጅሩን አገኛለሁ የሚል ሰው ከሆነ የሆነውን የተፈጠረውን ነገር ነግሬ ራሴን ነፃ አወጣለሁኝ፣ ማይፈልግ ከሆነ ደግሞ መልሼ እሰጣለሁኝ፣ ከራሴ መልሼ እከፍላለሁኝ ካሉ በዚህ ከተማመኑ እርግጠኛ ከሆኑ ሰደቃ መስጠትም መጠቀምም ይቻላል። ይሄን ማድረጉ አስተማማኝ ካልሆነ ገንዘቡን ቆጥሮ ቋጥሮ ማስቀመጥ፣ አሊያ ደግሞ ታማኝ የሆኑ የሚመለከታቸው እንደዚህ አይነት አማናን ተቀብለው የሚያቆዩ ለባለቤቱ የሚያደርሱ ተቋማት፣ አካላት ካሉ በደረሰኝ በማረጋገጫ እዛ ወስዶ አስቀምጦ ማረጋገጫ ይዞ ራስን ማጥራትና ከዚህ ኃላፊነት ማውጣት ነው። አላሁ ተዓላ አለም። ሌላኛው ጥያቄ ጓደኛዬ ከኢትዮጵያ ስትመጣ በደላላ ነበረ እና ያቺ ደላላ ስትቆይባት እኔ አልሄድም ብላ እንደገና ራሷ ከምትሰራበት ቢሮ ሌላ ሰው አገኘችና ከዛ ቢሮ ደግሞ አይከፈልም አላት። እዚህም ሳውዲ ደውላ ስጠይቅ አይከፈልም አላት እና ያቺ የመጀመሪያ ደላላዋ መጀመሪያ አፍ ብዬሻለሁ ብላት ነበረ። አሁን እስከ የውመል ቂያማ አፉ አልልሽም አለቻት። እሷ የሻይ 5000 እሰጥሻለሁ ስትላት እሷ ግን 10000 አለቻት። ባትከፍል ሐራም ይሆንባታል የሚል ጥያቄ ነው። ከላይ እንደተባለው በመሰረቱ የተለመደው ማይከፈል ከመሆኑ ጋር እሷ መሄደችበት መንገድ ማያስከፍል ከመሆኑ ጋርና ደላላ የተባለችው አካል እሷን ለመውሰድ በግሏ ያወጣችው ወጪ ያባከነችው ገንዘብ ካለመኖሩ ጋርና ይሄን ያክል ገንዘብ ትሰጪኛለሽ ብላ ተስማምታ ቃል የሌላት ከመሆኑ ጋር ኋላ ላይ ይሄን ያክል ገንዘብ ካልሰጣችሁኝ ማለት አትችልም፣ አይገባም። ተስማምተው እንኳ ቢሆን ይሄን ያክል ገንዘብ ትሰጪኛለሽ ብላ እንኳ ቢሆን ኋላ ላይ መልሳ አውፍ ብዬሻለሁ ካለች መልሳ አውፍ ብያለሁ ያለችውን ነገር መጠየቅ አትችልም። ካልሆነ ከውሻ ጋር ራስን ማመሳሰል ነው የሚሆነው። አንድን ስጦታ የሰጠ ከዛ በኋላ ያን ስጦታ መልሶ የጠየቀ ልክ እንደ ውሻ ነው። አስመልሶ ሲያበቃ ዞር ብሎ ያስመለሰውን ትኩረቱን እንደሚበላ እኛ ሙስሊሞች ደግሞ ምሳሌያችን ውሻ ሊሆን አይገባም የሚል የነቢ አለይሂ ሰላቱ ሰላም ሐዲስ አለ። ከዚሁ ሐዲስ በመነሳት እነ ኢማም አህመድ ሌሎችም አንድን ነገር ስጦታ የሰጠ ከዛ በኋላ መልሶ ያን ነገር የሚቀበል ሰው ራሱን ከውሻ ጋር አመሳስሏል። ይሄ ደግሞ አይቻልም። ከእንስሳት ጋር በተለይ ከውሻ ጋር መመሳሰል በዲን የተከለከለ ነው ተብሏል። ለሷ ሰጥቻለሁ ብላ ትቻለሁ ብላ መልሳ መጠየቅ እንደማይፈቀድላት ሁሉ ይቅር ብዬሻለሁ የተባለችዋ እህትም ሌላኛዋ መጠየቅ ማይገባትን ነገር ለሷ መስጠቱ ግዴታ አይሆንባትም። ነገር ግን ራሷን ለማጥራት እንደዚሁ ክብሯን ለመጠበቅ ስሟ እንዳይጠፋ በራሷ ፍቃድ ደስ ብሏት እህቷ ተቸግራ ከሆነም ለመርዳት ብላ ብትሰጥ መልካም ነው ሊባል ይችላል በበጎ ፈቃደኝነት። እንደ ግዴታ ግን የመመለስ ግዴታ የለባትም በራሷ ፍላጎት ካልሆነ በስተቀር። ሌላኛው እህትም መጠየቅ የለባትም፣ በዲኑ ክልክል ነው። ይሄ የጥያቄው መልስ ሲሆን
በዚህ መልኩ ሴትን ያለ መሕረም እየወሰዱ ያልሆነ ስራ እያሰሩ የድለላ ስራ ላይ መሰማራትም ገንዘቡ ያን ያክል አስተማማኝ ንጹህ ሐላል የሚባል አይሆንም። ሴት ልጅ ያለ መሕረም ረጅም ጉዞ መጓዟ ወንጀል ነው፣ ሐራም። የወንጀል የሐራም የተከለከለ ጉዞ ላይ ተሳትፎ አድርጎ ተባባሪ ሆኖ ገንዘብ መቀበል ገቢው ሙሉ በሙሉ ሐላል ስራ ንጹህ ገቢ አይሆንም። ሌላኛው ጥያቄ ቁርአን በግራ እጅ ይዞ መቅራት እንዴት ይታያል? ቁርአን ሲቀመጥ ፋቲሓ ባለበት በኩል ማስቀመጥ አይቻልም ይላሉ። ይህስ እንዴት ይታያል? ጀዛኩሙላህ ኸይረን የሚል ጥያቄ። ቁርአንን በቀኝ እጅ መያዙ በግራ እጅ ከመያዝ ይልቅ የተሻለ ነው፣ በላጭ ነው። ነብዩ ሰለላሁ ዐለይሂ ወሰለም ቀኝ እጃቸውን ለጥሩ ጥሩ ነገር ያደርጉ ነበረ። ሰውን ሰላም ሲሉ፣ ሲሰጡ፣ ሲቀበሉ ለመልካም ጥሩ ጥሩ ለሚባሉ ነገሮች ቀኝ እጅን መጠቀም የነብዩ ሱና እንደሆነ በትክክለኛ ሐዲስ ተነግሯል። ነገር ግን በግራ እጅ ቁርአን መያዝ አይቻልም የሚል ከነብዩ የተነገረ ከልካይ ማስረጃ የለም። በላጭ ነው በቀኝ እጅ መጠቀሙ። ከከበደ አንድ ሰው በቀኝ እጅ ብቻ መያዙ ከደከመው እጁ ከዛለ አልያ ደግሞ ግራኝ ከሆነ በግራ እጁ ቢይዝ ምንም ችግር የለውም። ይሄን የሚከለክል ማስረጃ የለም። እንደዚሁ ደግሞ ቁርአንን ሲደረድሩ ሲያስቀምጡ ፋቲሓን በቀራም በታች በኩል አድርጎ ሱረቱና ስን ከላይ ማድረጉም ይሄን የሚከለክል ማስረጃ የለም። ነገር ግን ከተርቲብ አንፃር አሳምሮ ከመደርደር ከማስቀመጥ አንፃር በፈለጉት ሰዓትም ቁርአኑ ከላይ ርዕሱ እንዲታይ በዛ መልኩ ማስቀመጡ አሳምሮ ቁርአንን ከመያዝ ከማስተካከል አንፃር በላጭ ነው ሊባል ይችላል። ለአቀማመጡ ላያያዙ በዚህ መልኩ ምንጨነቀውን ያክል በቁርአን ለማመንና በቁርአን ለመስራት ነው ልንጨነቅ የሚገባው። አንዳንዴ ቁርአን በግራ እጅ ተያዘ ብለው በጣም የሚቆጡ ሰዎች ከቁርአን ጋር ያላቸው ሁኔታ ሲታይ ተግባራቸው፣ ስነ ምግባራቸው ከቁርአን የራቀ ሰዎች ናቸው። ቁርአን ትዝ የሚላቸው ሰው ሲሞት፣ ለቅሶ ቤት ላይ ሲሆኑ፣ ቀብር ጋር ሲሆኑ ትዝ ሲላቸው ብቻ ነው። ስነ ምግባራቸው ላይ፣ አነጋገራቸው ላይ፣ አለባበሳቸው ላይ፣ አህዋላቸው፣ ዒባዳቸው ላይ የቁርአን ተጽዕኖ ብዙም የማይታይባቸው ሰዎች ቁርአን በግራ እጅ ተያዘ፣ ቁርአን እንዲተቀመጠ ብለው ከልክ በላይ የሚቆጡ ሰዎች አሉ። ዋናው በቁርአን ማመኑ በቁርአን መስራቱ ነው። አያያዙ ላይ የተከለከለ አያያዝን መያዝ አይገባም። ከዛ በተረፈ ያልተከለከለ እንደ ሸሪዓው ይሄ ቁርአንን ማዋረድ ነው ማይባልን አያያዝ አቀማመጥ ማስቀመጡ ምንም ችግር የለው። ሌላኛው ጥያቄ እኔ የምኖረው በስደት ነው እና ከሆነ ልጅ ጋር እናወራ ነበረ። ከዛ ተገናኘን፣ አብረን አደረን። በማግስቱ ኒካህ ታሰረ። እኔ በሰዓቱ ምንም አላውቅም ነበረ፣ አዲስ ሰለምቴ ነኝ። እሱም ብዙም አያውቅም እና ኒካህ አለን ወይስ የለንም? አሁን ባለመግባባት ምክንያት አናወራም። እሱም ሌላ አግብቶ እየኖረ ነው። እኔን እና ኒካህ የለንም ስለው እሱ አልፈታሽም ይለኛል። ብታብራሩልኝ ብዬ ነው። ባረከላሁ ፊኩም የሚል ጥያቄ። ኒካህ ሳይታሰር በፊት አጅነቢ ወንድና አጅነቢ ሴት ማውራታቸው ወንጀል ነው። የምላስ የጆሮ የእጅ ዝሙት ነው የሚሆነው። ኒካህ ከታሰረ በኋላ ነው ባልና ሚስት ሆነዋልና የፈለጉትን ማውራት የሚችሉት እንጂ ከዛ ውጪ ወንድ ወደ ሴት፣ ሴት ወደ ወንድ ለቁም ነገር ለሐጃ ለጉዳይ ካልሆነ በስተቀር ስለ ተቃራኒ ጾታ ለማውራት ለመጃጃል መደዋወል ፈጽሞ አይገባም። ይሄ ተደርጎ ደግሞ ይሄን በማድረግ የሸሪዓን ሕግ ጥሶ ጭራሽ ደግሞ በአካል ተገናኝቶ ኒካህ ሳያስሩ ብልግና መፈጸም ትልቅ ስህተት ነው። እኔ ስለ ዲን ያላውቅም ሰለምቴ ነኝ። እውነትም በትክክል ሰለምቴ የሆነች ምንም አታውቅ ሴት ይሄ በተወሰነ መልኩ ዑዝር ሊሆናት ባለማወቅ ይቅር ልትባል ትችላለች። ነገር ግን ሙስሊምም ሆኖ ይሄን የሚያደርግ ሰው ስለ ዲኑ ብዙ ስለማያውቅ ብቻ አላህ ዘንድ ምክንያት አይሆነው። የዝሙት ሐራምነት ሙስሊሞች ዘንድ በግልጽ የሚታወቅ ጉዳይ ነው። የካፊሮች በዲን በአኼራ በቁርአን የማያምኑ ሰዎች ባህል ነው። ሁለት ጾታዎች ከተፈላለጉ የፈለጉትን ማድረግ ይችላሉ፣ እንደፈለጉ ይሆናሉ ማለት ከካፊሮች የመጣ ነው። እንደ ሙስሊም ወንድና ሴት ስለ ተቃራኒ ጾታ ለማውራት፣ አካላዊ ንክኪ ለማድረግ፣ ጾታዊ ቅርርብ ለማድረግ መጀመሪያ መስፈርቱን ያሟላ ኒካህ መታሰር መቻል አለበት። ኒካህ ሳይታሰር በፊት በስሜት ደጋግሞ የተደዋወሉ መነጋገሩም ሐራም ነው። የምላስ የጆሮ የእጅ የእግር ዝሙት ነው የሚሆነው። መገናኘቱ ደግሞ የለየለት ዋናው ትልቁ ዝሙት ነው። ያለ ኒካህ
በሐራም ግንኙነት ያደረገ ዝሙት ያደረገ ሰው ዝሙት የፈጸመ ሰው ቀድሞ ተውበት ማድረግ አለበት፣ የተሟላ ተውበት። ከዛ በኋላ ሴቷ ማህፀኗ በሐራም ግንኙነት ጽንስ እንዳልቋጠረ እርግዝና እንዳልተፈጠረ እርግጠኛ ለመሆን 3 ጊዜ ሐይድ አይታ መጥራት መቻል አለባት። 3 ጊዜ የወር አበባ ደሟ መጥቶ መሄድ መቻል አለበት። ይሄ ማድረግ ካልተቻለ እንደው ቢያንስ 1 ጊዜ የወር አበባ ደም አይታ መጥራት መቻል አለባት። የተለመደውን አይነት የወር አበባ ደም በጊዜው ጀምሮ በጊዜው የሚቆም ማህፀኗ ነፃ መሆኑን በደም ማረጋገጥ የሚቻልበት የ1 ወር ጊዜ መኖር አለበት። በዝሙቱና ኒካህ በማሰሩ መሃል ተውበት ከማድረግ ጋር ተውበቱ ወንዱንም ሴቱንም የሚመለከት ነው። የማህፀንን ነፃነት ማረጋገጥ በዋናነት ሴቷን የሚመለከት ነው። መሃል ላይም ደግሞ ሐራም ላይ መውደቅ ዝሙትን መፈጸም አይገባቸው። ተሳስተናል፣ ትልቅ ጥፋት አጥፍተናል፣ አላህ ይቅር ይበለን፣ ሁለታችንም መተውበት አለብን። ሁለተኛ እንደዚህ አይነት ቆሻሻ አልሄድም ብለው ሁለቱም ለጌታቸው ቃል መግባት፣ ራሳቸውን ማቀብ፣ መጸጸት፣ መልካም ስራ ማብዛት ይጠበቅባቸዋል። ማህፀኗ ነፃ መሆኑ ከተረጋገጠ ከተወበቱ መስፈርቱን ያሟላ ኒካህ ማሰር ይችላሉ። ማህፀኗ ላይ ጽንስ መፈጠሩ ከተረጋገጠ እስክትወልድ ድረስ መጠበቅ አለባቸው እንደ ጅምሁር የአህሊ ዒልም። ይሄ ሳይደረግ ወይም ሳይተወብቱ ወይም ማህፀኗ ነፃ መሆኑ ሳይረጋገጥ ኒካህ አሰርኩ ያለ ሰው ኒካሁ ትክክል አይሆንም። ምናልባት ከላይ እንደተባለው እሷ አዲስ ሰለምቴ ስለሆነች ልጁም ከአዲስ ሰለምቴ ማይሻል ስለ ዲኑ ምንም የማያውቅ ማወቅ የሚችልበትም ሁኔታ ያልነበረው ገጠር ውስጥ በረሃ ውስጥ የነበረ ዲን ያልደረሰበት አካባቢ ላይ የነበረ ሰው ከሆነ የሚቻል መስሏቸው ከሆነ ይሄን ያደረጉት ያለፈ ህይወታቸው ዝሙት አይባልም። ነገር ግን ኒካሁ ትክክል ሆኖ መቀጠል አይችልም። አብረው በትዳር መቀጠል ከፈለጉ ኒካሁን ማደስ አለባቸው። አብረው መቀጠል ካልፈለጉ ግን ኒካሁን ማፍረስ አለባቸው። መስፈርቱን ያላሟላ ዝሙት ላይ የታሰረ ኒካህ ከመሆኑ አንፃር ትክክለኛ ኒካህ ሆኖ አያስቀጥላቸውም። በሆነ መልኩ ግን ኒካህ አስመስለውት አንድ ቀን ተሳስተን ነው ዝሙት የሰራ ነው ከዛ በኋላ ዝም ብሎ ማሰር የሚቻል መስሎን ነው ስለማናውቅ ካሉና አለማወቃቸውም አግባብነት ያለው የሚመስል ከሆነ እሱ አዲስ ሰለምቴ ናት እሱ ከበረሃ ከድንበር ከጠረፍ የመጣ ነው ከተባለ ይሄኔ ወንጀለኛ ብቻ አይሆኑም። መቀጠል ከፈለጉ ማደስ አለባቸው። መለያየት ከፈለጉ ግን አላዋቂነታቸው በተወሰነ መልኩ ኒካህ ስለሚያስመስለው እሷ ማግባት መፋታት መለያየት አለባቸው። ፈትቻለሁ ማለት አለበት። አልፈታም ጋር እሱ በትክክልም አብረው መቀጠል አድሰው መቀጠል ካልቻሉ ሸሪዓ ፍርድ ቤት ሄዳ ኒካህ ማስወረድ፣ ራሷ በአካል ቀርባ ማስወረድ ካልቻለች ኒካህ የሚያስወርድላትን ሰው ማንኛውንም ሰው ወክላ ሸሪዓ ፍርድ ቤት ኒካሁን ማስወረድ ይኖርባታል። እሱ በትክክል ማኖር ካልቻለ አልፈታሽም ብሎ እድሜ ልኩን በሱ ኒካህ ስር ያውም ትክክለኛ ባልሆነ ኒካህ ስር እሷን ያሰቃየ መኖር የለበትም። አንዴ ፍታኝ ይባላል። እምቢ ካለ በሸሪዓ ፍርድ ቤት በአካል ቀርቦ ወይም ሰው ወክሎ ማስወረድ ግዴታ ይሆናል። ይሄ ኒካህ ያለ የተበላሸም ቢሆን በተወሰነ መልኩ ትክክል ነው ብለው አምነውበት ስለገቡ እነሱ ይሄ ኒካህ ያለ ሌላ ኒካህ ውስጥ መግባት አይቻልም። ሌላኛው ጥያቄ ወንድሜ መኪና እየነዳ ባለማወቅ ውሻ ገጭቶ ገደለ። ለውሻው ባለቤት መክፈል ፈልጎ ግን በሸሪዓ ገዝቶ መቀየር ይቻላል ወይ የሚል ጥያቄ ነው። ሆን ብሎ ወይም በጥንቃቄ ጉድለት ማንኛውንም ነፍስ ያለውን እንስሳ አውቆ መግደል አይቻልም፣ የተከለከለም። በዲኑ መግደሉ የተፈቀደ የተወደደ ሰውን አዳ ያደርጋል ተብሎ በዲን ግደሉት የተባለ አይነት እንስሳ ካልሆነ በስተቀር አውቆ መግደል አይቻልም። ውሻም ቢሆን ተናካሽ እብድ ውሻ ነው ተብሎ እስካልተረጋገጠ ድረስ አውቆ ገጭቶ መግደል አይቻልም። ባለቤት ያለውን ውሻ አውቆ የገደለ ሰው ዋጋውን መክፈል አለበት የሚሉ የተወሰኑ ሊቃውንት አሉ። ነገር ግን ብዙሃኑ ሊቃውንት ዘንድ ውሻን መግዛትም መሸጥም ስለማይቻል መክፈሉ ግዴታ አይሆንበትም አይፈቀደለትምም ጭምር። ነገር ግን አውቆ ከሆነ የገጨው ወንጀለኛ ይሆናል። ሳያውቅ ከሆነ የገጨው ምንም የለበትም። ነገር ግን ያለበት ሀገር ሕግ ላይ የውሻ ባለቤት አስገድዶት ለመክፈል ከተገደደ መክፈል ይችላል። ሌላኛው ጥያቄ እኔ ሴት ነኝ፣ ከባለቤቴ ተራርቀን ነው የምንኖረው። በስልክ ስናወራ ስሜት ቀስቃሽ ነገር ባይሆንም እንኳን ፈሳሽ ይፈሰኛል፣ ከለሩ ውሃ ይመስላል፣ ብዙም ቀጭን አይደለም፣ ይነጅሳል ወይ የሚል ጥያቄ ነው። ባልና ሚስት ትክክለኛ ኒካህ እስካላቸው ድረስ የፈለጉትን ነገር መነጋገራቸው ችግር የለም። ይሄ የማይፈቀደው ኒካህ ለሌለው ሰው ነው። ባልና ሚስት እያወሩ እየተነጋገሩ በስሜት በንዝረት የዘር ፈሳሽ ከወጣቸው ትጥበት ግዴታ ይሆናል። የዘር ፈሳሽ መሆኑ
የሚታወቀው በሚወጣበት ጊዜ በሚሰማ ስሜት፣ ከወጣ በኋላ ሰውነት ላይ የደስታና የረፍት ስሜት መሰማት፣ እንደዚሁ ደግሞ በመልኩ በሽታው ሊታወቅ ይችላል። ሁሉም ሴቶች ዘንድ የዘር ፈሳሽ በስሜት የሚወጣ የዘር ፈሳሽ መልኩ አንድ ይሆናል ማለት ባይቻልም አብዛኛውን ጊዜ ወደ ቢጫነት ያደላ፣ አንዳንዴ ወደ ነጭነት ሊያደላ የሚችል ቀጠን ያለ የዘር ፈሳሽ ነው። እነዚህ ምልክቶች ከሌሉ ሲወጣም ካልታወቀ የዘር ፈሳሽ ሳይሆን መድይ ነው ሊሆን የሚችለውና ትጥበትን ግዴታ አያደርግም። ይነጅሳል። የነካውን የሰውነት አካል ልብስን ማጠብና ውዱእ አድርጎ መስገድ ግዴታ ይሆናል። በንዝረት በስሜት ከወጣ ሲወጣ ከታወቀ ከወጣ በኋላም የደስታ የመድከም ወይም የረፍት ስሜት ካለው መልኩ ቀደም ሲል የተገለጸው አይነት ከሆነ አይነጅስም፣ ግን ትጥበትን ውዱእን ግዴታ ያደርጋል። ሌላኛው ጥያቄ አባቴ በጣም ኃይለኛ ሰው ነው። እናታችን በልጅነታችን ነው የሞተችው። ከማንም ጋር ሳያገናኘን አሳደገን። የእናታችን ቤተሰብም አናውቅም። እኔም በጣም ያሰቃየኝ ስለነበረ ወጥቼ ከሱ ቤተሰቦች ጋር ብሆንም ሁሉንም አስጠነቀቃቸው። እኔን እንዲያስወጡኝ ስለሚፈሩት ወጥቼ መስራት ጀመርኩ። ይሄኔም ትዳር መጥቶልኝ ሲጠየቅ እምቢ አለ። በሽምግልናም እምቢ አለ። ወንድሙም ሲጠየቅ ኒካህ እንዲያስርልኝ እሱን ፈርቶ እምቢ አለ። ኦሮሚያ ሸሪዓ ፍርድ ቤት አልፈቀዱልንም። እናም አዲስ አበባ ሄደን አባትም አጎትም የለኝም ብዬ ዋሽቼ ኒካህ ታሰረልኝ። ከዚያ በፊትም አብረን እየኖረን ነበረ። በአብዛኛው ይህ ኒካህ እንዴት ይታያል? እኔ የዲን እውቀት አልነበረኝም። ኒካሁ መታደስ አለበት አሉኝ፣ ያብራሩልኝ። በተያያዘም አረገዝኩ። ባለቤቴም ስራ ስላልነበረው አስወርጂ ብሎ አስገደደኝ። ምንም ምርጫ ስለሌለኝ የ3 ወር አስወረድኩ። ለዚህ ከፋራው ምንድነው? ከዛ በኋላ ግን አረገዝኩ። አሁንም አስወርጂ ሲለኝ እምቢ ብዬ ወለድኩና ወደ ዱባይ ሄድኩ። ልጄስ የሐላል ልጅ ነው? ሁሉንም ያብራሩልኝ ጀዛኩሙላህ ኸይር የሚል ረጅምና የተለያዩ ነጥቦችን የያዘ ጥያቄ ነው። የአባት ስህተት እጅግ በጣም ትልቅ ቢሆንም አባትም አጎትም የለኝም ብሎ ማዋሸቱ አግባብ አይደል። ያለውን ሁኔታ ተጨባጩን ለሸሪዓ ፍርድ ቤቱ ማስረዳቱ ነበር የሚገባው። አባቴን ጠይቄ እምቢ ብሎኛል፣ አጎቴን ጠይቄ እምቢ ብሎኛል፣ ሽምግልናም ልኬበት አላስርም ብሏል፣ ስለዚህ ሰሩልኝ ነበር መባል ያለበት። ሐቅ ነው፣ የሚያዋጣው የሚያድነው። ሆኖም ኒካሁ ትክክል ነው ወይ እንደተባለው አባትም አጎትም እምቢ ካለ ሽማግሌም ጠይቆት እምቢ ካለ ቢኖርም እንደሌለ ነው የሚቆጠረው። የለም ብሎ መናገሩ ራሱን የቻለ ውሸት ነው፣ ወንጀለኛ ያደርጋል። ተጠይቆ እምቢ ካለ በሁሉም መልኩ ትክክለኛ ሸሪዓ ፍርድ ቤት ከታሰረና ከሱ ውጪ ከአባትና ካጎት ውጪ ሌሎች ኒካህ ሊያስሩ የሚችሉ ያልተጠየቁ ሰዎች እስከሌሉ ድረስ እዛ ሄዶ ማሰሩ ትክክል ሊሆን ይችላል። በውሸት ወንጀል ብቻ ነው የሚያስጠይቀው፣ ለሱ ተውበት ማድረግ ነው። ነገር ግን የተለያዩ ስህተቶች አሉ እዚህ ውስጥ። አንደኛው ኒካህ ሳይታሰር በፊት አብሮ መኖሩ፣ ግንኙነት ከነበረ ዝሙት ነው፣ ሐራም። ተውበት ሳታደርጉ ማህፀንሽም ነፃ መሆኑ ሳይረጋገጥ ከሆነ ኒካሁ የታሰረው ከዚህ አንፃር በዚህ ምክንያት ኒካሁ ትክክል አይደለም ይባላል። መታደስ አለበት ማለት ነው ኒካሁ። አሁኑኑ ከሴቷ ቤተሰብ አባት አቋሙን ቀይሮ ከሆነ የአባት ወንድሞች፣ የሴት ልጅ የራሷ ወንድሞች፣ የአባቷ አባት ካለ እነዚህና መሰል ኒካህ ሊያስሩ የሚችሉ ኃላፊዎች ካሉ ከነሱ ጋር ተነጋግሮ ማሰር፣ ካልሆነ ድጋሚ ሸሪዓ ፍርድ ቤት ሄዶ ኒካህ አስተካክሉልኝ ማለት ነው። የግዴታ ይሆናል። ኒካሁ ሳይስተካከል እንደ ባልና ሚስት አብሮ መኖር አይቻልም። ሌላኛው ትልቅ ስህተት ስራ ስለሌለ ብሎ ጽንስን ማስወረድ ነው። ስራ ስለሌለ ብቻ ብሎ ከሆነ ጽንስ የሚወርደው የተከበረ የሰው ልጅ መፈጠሪያ የሴት ልጅ ማህፀን ላይ ካረፈ በኋላ ድህነትን ፈርቶ ጽንስ ማስወጣት አይቻልም። የሚረዝቀው አላህ ነው። ሪዝቅን ከመፍራት ድህነትን ከመፍራት ውጭ የሆኑ አሳማኝና በቂ ምክንያቶች ካሉ የጤና ባለሙያን አማክሮ ከዘር ፈሳሽነት ከረጋ ደምነት ያልተሸጋገረን ማውጣት የሚቻልበት ሁኔታ ሊኖር ይችላል፣ የከፋ ጉዳት ከሌለውና አስገዳጅ ነገሮች ካሉ። አማ ድህነት ተፈርቶ ከሆነ በምንም መልኩ ይሄን ማድረግ አይቻልም። ከአላህ ጋር መጣላት ነው የሚሆነው። አላህን በመጥፎ መጠርጠር ነው የሚሆነው። የሚወለዱ ልጆችን የሚረዝቀው አላህ ነው፣ ወላጆች አይደሉም። እንስሳትን የሚረዝቅ አዋፎችን የሚረዝቅ ጉንዳንን
አሳን የሚረዝቀው አላህ ተባረከ ወተዓላ የተከበረውን ከፍጡራን ሁሉ አላህ ዘንድ የተከበረውን የሰውን ልጅ አላህ ተባረከ ወተዓላ ይረዝቃል። ድህነትን ፈርቶ ማስወረድ ከባድ ወንጀል ነው። ይህ እንዳለ ሆኖ ያስወጡት ጽንስ ነፍስ ሳይዘራበት በፊት ከሆነ ተውበት ማድረጉ ብቻ በቂ ነው። አላህን ይቅርታ መጠየቅ መጸጸት። ነፍስ ተዘርቶበት ከሆነ ግን ቅጣት አለው፣ ከፋራ አለው፣ ካሳ አለው። እንደ ነፍስ እንደማጥፋት ነው የሚቆጠረው። 60 ቀን ሳያቋርጡ መጾም፣ የጽንስ ካሳ መክፈል ግዴታ ይሆናል። የወጣው ጽንስ ነፍስ እስካልተዘራበት ድረስ ይህ ሁሉ ግዴታ አይሆንም። ተውበቱ ብቻ በቂ ነው። ወደፊት አላደርግም ብሎ መወሰን ቃል መግባት ተገቢ ነው። የእስላም እምነት የተረዳ ሙስሊም ነኝ የሚል ሰው ድርጊቱን ሁሉ በሸሪዓ ሊመዝን፣ በንግግሩ፣ በተግባሩ፣ በስራው አላህን ሊፈራ፣ የሚቻልና ማይቻለውን ሊለይ፣ እንደፈለጉ ከመሆን ሊታቀብ ይገባል። እስላም ማለት ስም ብቻ አይደለም። ኒካህም ደግሞ በዝሙት ከተነጀሱ ከተጨማለቁ በኋላ አይደለም። ኒካህ የዝሙት ድንበር ነው፣ አጥር ነው። በአግባቡ በሩን ከፍቶ የሴትን ልጅ ኃላፊ ጠይቆ ኃላፊ ከሌላት እምቢ ካለችም የሙስሊሞች ተወካይ ሸሪዓ ፍርድ ቤት ተካሄዶ በክብር በወግ በማዕረግ ኒካህ ይደረጋል። እንደፈለጉ ከሆኑ በኋላ ወደ ኒካህ መሄድ ይሄ የካፊሮች ባል የካፊሮች ስርዓት ነው። ከካፊሮች ጋር መመሳሰል ነው። ከካፊሮች ጋር ዱንያ ላይ መመሳሰል አኺራ ጋር ከነሱ ጋር አብሮ ጀሀነም እሳት ላይ መቃጠልን ያስከትላልና ሙስሊም ከሙስሊም የማይገባን ነገር ሊርቅ ሊጠነቀቅ ይገባል። ያደረጉትን የሆኑትን ከሆኑ በኋላ ስለ ዲን ያላውቅም ነበረ አለማወቁ ራሱ ከባድ ወንጀል ነው የሚሆነው። በተለይ ባለንበት ዘመን ገጠር ከተማው የሄዱበት ሁሉ መስጂዱ፣ መድረሳው፣ ሚዲያው፣ ሶሻል ሚዲያው የዕልም መዳረሻ መንገድ በሆነበት ዘመን አላውቅም ማለት አላህ ዘንድ አያዋጣም። ማያውቁት ሊያውቁ ያወቁት ሸሪዓን ሊጠብቁ ይገባል። አላህ ተባረከ ወተዓላ ለሁላችንም ጠቃሚ እውቀት ከመልካም ስራ ጋር ያደለን ነው። ዐላ ኩሊ ሸይኢን ቀዲር ወቢልኢጃበቲ ጀዲር። ለዛሬ በዚህ እናበቃለን። የተቀሩትን ሌላ ጊዜ እንመለሳለን። ሰላም አለይኩም ወረሕመቱላሂ ወበረካቱ።